ለሀገራዊ ለውጥ መምጣት ቀዳሚ ሚና የነበረውን የወልቃይት ጠገዴ ህዝብ ጥያቄን የፌደራል መንግስት ሊረሳው አይገባም ሲሉ የወልቃይት ጠገዴ የማንነት አስመላሽ ኮሚቴ ህዝብ ግንኙነት አቶ ክብራብ ስማቸው አስታወቁ። ለወልቃይት ጠገዴ ሰቲት ሁመራ ዞን የፌደራል መንግስት በጀት ባለመመደቡ ነዋሪዎቹ ለበርካታ ማህበራዊና ኢኮኖሚያዊ ችግሮች መጋለጣቸውንም አቶ ክብራብ አስታውቀዋል። በዞኑ የኤሌክትሪክ መብራት ከተቋረጠ ከአንድ ዓመት በላይ ሲሆን ስልክና ኢንተርኔት ላይም ከፍተኛ ችግር መኖሩን ነው የኮሚቴው የህዝብ ግንኙነት የተናገሩት። ተስፋ ሞላ ተጨማሪ አለው። አሸባሪው የትግራይ ወራሪ ቡድን በወልቃይት ጠገዴ ሰቲት ሁመራ ህዝብ ላይ ያላደረሰው ግፍና በደል የለም። ለ27 ዓመታት የአካባቢውን ለመሬቶች ወደ ትግራይ በማካለል ህዝቡን ሲጨቁን ሲያሳድድና ማንነቱንና ርስቱን እንዲያጣ ሲያደርግ ኖሯል። ግፍና በደል የበዛበት የወልቃይት ጠገዴ ሰቲት ሁመራ ህዝብ ግን የተገደለም ቢሆን ስለ ማንነቱ ባህልና ቋንቋው እንዲሁም ስለ ፍትህ ሲል አጥብቆ ታገለ። ወልቃይት ብረሳሽ ቀኘ ትርሳኝ በሚል መሪ ሐሳብ የተቀጣጠለው ህዝባዊ እምቢተኝነትም መላው አማራንና ሌሎች ኢትዮጵያውያንን በአንድነት አስነስቶ አሸባሪውን የትግራይ ወራሪ ቡድን ከስልጣን መንበሩ አስወገደ። ሀገራዊ የመንግስት ለውጥ መጣ። ይሁን እንጂ ለለውጡ መምጣት ምክንያት የሆኑትና ከፍተኛ ዋጋ የከፈሉት የወልቃይት ጠገዴ ሰቲት ሁመራ አማራዎች ተረስተዋል ይላሉ የወልቃይት ጠገዴ ማንነት አስመላሽ ኮሚቴ የህዝብ ግንኙነት አቶ ክብራብ ስማቸው። ይሄ ዋጋ እንደከፈል ነው ህወሓት እንዳባረርን ህወሓት ይሄ ሁሉ መዋቅሩ እንዳጣ የሚመሰክረው ህወሓት ብቻ ነው የሆነው። ህወሓት አሁን ይመሰክራል። ከሱዳን ምን ይዛቸው ከታች ምን ይዛቸው የወልቃይት ጠገዴ ህዝብ እናጠፋ ኑሮ ይሄ ሁሉ ችግር አይመጣብንም ነበር። እነሱ ማንነት ጥያቄ ብሎ አንስተው ጎንደር ህዝብ ተነሳ፣ መላው አማራ ተነሳ፣ ዋጋ ከፍለናል። ከኦሮሚያ የነበረው አብየት ጋር ተቀላቅለው እኛን ወደ መቀሌና ወደ ምሽጋችን ወደ ዋሻ እንድንገባ አድርጎናል። ዋናው ጠላታችን የወልቃይት ህዝብ ነው ብሏል። ይሄ ያረሳው ህወሓት ብቻ ነው፣ ሌላው ረስቶታል። ይሄ በየት እንደመጣ በምን እንደመጣ ይሄ ለውጡ በምን እንደመጣ ረስቶታል። ሐምሌ 5 ያ ጥይት ባይተኮስ ኑሮ ማንን ደፍሮ ህወሓት መቃወም የሚችልበት ጊዜ አልነበረም። ትግርኛ ተናጋሪ ሲያይ የሚደነግጥ የነበረበት ጊዜ ነበር። ያ ለውጥ መጥቷል። የለውጡ ዋና ጠንሳሽና አቀጣጣይ የነበረው የወልቃይት ጠገዴ ህዝብ በህግ ማስከበር ዘመቻ ወቅት የወደሙ መሰረተ ልማቶችና ማህበራዊ ተቋማት አልተገነቡለትም። ለመልሶ ግንባታ በፌደራል መንግስት የተመደበ በጀትም ወልቃይት ጠገዴን አያካትትም። እናም ከለውጡ መጠቀም ቀርቶብን የነበሩን ምን ነው ቢተኩልን ይላሉ አቶ ክብራብ ስማቸው። ከዚህ ከኛ አካባቢ ብቻ 71 ትምህርት ቤቶች ነበሩ። 20ዎች አጥፈን 51 ትምህርት ቤቶች ከፈትን። 51ዎቹ በሳምንት ይዘጋሉ። አሁን እየዘጉ ያሉ ደሞዝ ባለ መክፈላችን። ከዚህ ውስጥ 41000 ተማሪዎች ነበሩ። ዘንድሮ የመዘገብነው 15000 ነው። ከ15000 4000 ተማሪዎች ትተውታል፣ ትምህርት አቋርጠዋል። አሁን 11000 ጣፋንታም ሌላ ነገር ነው ያለው እና ይሄኛ አሁን ከለውጡ ተጠቃሚዎች የሆነ ነገር ይደረግልን ሳይሆን ከለውጡ በፊት የነበረ ራሱ ይተካልን ነው እያልን ያለነው። ቀላላ በፌደራል መንግስት 5 ቢሊዮን ብር ለመልሶ ማቋቋም የሚሆን አውሏል። ከዚህ ውስጥ እኛ የለንም። አሁን በእኛ አካባቢ 52 ትምህርት ቤቶች በትምህርት ብቻ ብንወስድ 52 ትምህርት ቤቶች ሙሉ ለሙሉ ወድሟል። 152 ትምህርት ቤቶች በከፊል ወድሟል። 134000 ተማሪ ከትምህርት ገበታው ተፈናቅሏል። ይሄ የሆነበት ባለበት ሰዓት የኢትዮጵያ መንግስት ከጎናችን ሊቆም ይገባል። ትናንት አባቶቻችን ለሀገር ታላቅ ዋጋ እንደከፈሉት ሁሉ እኛም ልጆቻቸው ለኢትዮጵያ ሀገራችን እየደማን ነው። እንደ ሁሉም የኢትዮጵያ ዜጎች እኩል ልንታይ ይገባል። የማንነት ጥያቄያችን በአግባቡና በትክክል ይመለስ። መንግስት በጀት ሊከለክለን አይገባም ሲሉ የወልቃይት ጠገዴ ማንነት አስመላሽ ኮሚቴ ህዝብ ግንኙነት አቶ ክብራብ ተናግረዋል። እኛውን የማንነት ስንል አማራነታችን ብቻ አይደለም። አማራነታችን በተፈጥሮ የተሰጠን ጸጋችን ነው። እኛ ግን ያለን ኢትዮጵያዊ መሆናችን መረጋገጥ መቻል አለበት። ይሄ ደግሞ መንግስት በጀት ከልክሎናል፣ የተለያዩ ነገሮች አድርጓል። ይሄ ደግሞ እኛ አሁን 1 ዓመት ከ7 ወር ያለ በጀት እየመራን ያለ ነው። ያለ ምንም ነገር እየመራን ነው። ኔትወርክ የለም፣ መብራት የለም፣ ትምህርት የለም፣ ጤና የለም፣ ሁሉም በሚባል ደረጃ የሉም። ሁሉም ኢትዮጵያዊም የወልቃይት ጠገዴን ህዝብ ጥያቄና የደረሰበትን አሰቃቂ ግፎች በትክክል ተረድቶ ከጎኑ ሊቆም ይገባል ሲሉም የማንነት አስመላሽ ኮሚቴው የህዝብ ግንኙነት አቶ ክብራብ ጠይቀዋል።